ስልክን ለረጅም ቆይታ መጠቀም ምን የጤና ችግሮችን ያስከትላል? በአንድ ቀን ወይም በ24 ሰዓት ውስጥ ጤናማ የሚባል የስክሪን ቆይታ ምን ያክል ጊዜ ነው? ስልክን በትክክል ምንም አይነት የጤና ችግርን ሳያስከትል እንዴት መጠቀም ይቻላል? ሰላም እንዴት ናችሁ? ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን፣ በዛሬው ጤና ነክ ቪዲዮ ፕሮግራማችን ይዤላችሁ የመጣሁት ስልክን በአግባቡ አለመጠቀም የሚያስከትላቸውን የጤና ጉዳቶችና እንዴት በትክክል ምንም አይነት የጤና እክል ሳያስከትል እንዴት መጠቀም ይቻላል የሚሉትን ነገሮች ይዤላችሁ መጥቻለሁ። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስልክን ለረጅም ጊዜ እንግዲህ በመጠቀም የሚመጡ ጉዳቶች፣ አንደኛ በስልክ ሱስ መያዝ። ስልካችን ከአጠገባችን እንዲርቅ አንፈልግም። ከራቀን እንኳን የሆነ ዲፕሬሽን ውስጥ ልንገባ እንችላለን። ስለዚህ የመጀመሪያው የሚያስከትለው ችግር በስልክ ሱስ መያዝ ያመጣል። ሁለተኛው ጭንቀት፣ ተስፋ ማጣት፣ ብስጭት፣ ድብርት ያመጣል። ሶስተኛው የእንቅልፍ ሰዓታችን እንዲዘገይ ማድረግና እንቅልፍ ማጣትን ሁሉ ያመጣል። አራተኛውና ከባዱ ነገር ስልክን ለረጅም ጊዜ መጠቀም በአይን ላይ ትልቅ ችግር ያመጣል። ለምሳሌ መክል እንደ አይን ድካም፣ የአይን ወይም የእንባ መድረቅ፣ የአይን ጡንቻ ህመም እንዲሁም የአይን መቅላት፣ የአይን እብጠትንም ያመጣል። የማየት ችግር፣ ብዥታንና የመሳሰሉትን እንዲሁም የራስ ህመምንም ያመጣል። ስድስተኛ ርቀት ያለን ነገር ወይም ዲስታንስ ኦብጀክትን ማየትና መመልከት እንዲሁም የመለየት ፕሮብሌም ችግርን ያስከትላል። ሰባተኛ የአንገት፣ የጀርባ እንዲሁም የትከሻ ህመምን ያስከትላል። ስምንተኛ ከፍተኛ የሆነ የደም ግፊትና የልብ ችግርን ያስከትላል። ዘጠነኛ ኢሚኒቲ ሲስተማችን ዲፕረስ ያደርጋል፣ ማለትም ሰውነታችን በሽታን የመከላከል አቅምን ያዳክማል። አስረኛው ፎከሳችንና ሚሞራችንን ያዳክማል፣ ማለትም በነገሮች ላይ ትኩረታችን እንዲያንስ እንዲሁም የማስታወስ ችሎታችንን ያዳክማል። 11ኛ ከሰው ጋር የመግባባት መቀነስ፣ ላይክ ዛት ፊት ለፊት ውይይት መቀነስ ያመጣል። 12ኛ በስራ ላይ ብቁ አለመሆን እንዲሁም ምርታማነትን ይቀንሳል። 13ኛ የድካም ስሜት ላይክ ዛት ቀን ላይ በተለይ ስራ ቦታ ላይ በጣም ድካምን ያመጣል። 14ኛ በአፍንጫና በጉንጭ መካከል የማቃጠል ስሜትን ያመጣል። እንደ አጠቃላይ እንግዲህ ስልክን ለረጅም ቆይታ መጠቀም በአይን ላይ፣ በአንጎል ላይ የእንቅልፍ ጥራትን እንዲሁም የአእምሮ ጤናን፣ የሰውነት አቋምን ይጎዳል። ሌላኛው ርዕሰ ጉዳይ ስናልፍ በአንድ ቀን ወይም በ24 ሰዓት ውስጥ ጤናማ የሚባል የስክሪን ቆይታ ምን ያክል ነው? አንድ ሰው በቀን ከ2 እስከ 4 ሰዓት ስልኩ ስክሪን ላይ ቆይታ የሚያደርግ ከሆነ ጥሩና ሚዛናዊ የሚባል የስልክ አጠቃቀም። ሌላ በኩል አንድ ሰው ስልኩ ስክሪን ቆይታ ላይ ከ4 እስከ 6 ሰዓት ቆይታ የሚያደርግ ከሆነ ተቀባይነት አለው። መቼ? በዋነኝነት ለእውነተኛ ስራ፣ ለጥናት እንዲሁም ትምህርታዊ ለሆነ ነገር ይመከራል። በቀን አንድ ሰው ስልኩን ከ6 እስከ 8 ሰዓት የሚጠቀም ከሆነ ከፍተኛ አጠቃቀም ይባላል። በቀን ከ8 ሰዓት በላይ ስክሪን ላይ ቆይታ ማድረግ ደግሞ ከመጠን በላይ አጠቃቀም ይባላል። በዚህም የተነሳ ለአይን ድካም፣ ለእንቅልፍ ማጣት፣ ትኩረት ማነስ፣ ስልክን በትክክል ምንም አይነት የጤና ችግር ሳያስከትል እንዴት መጠቀም ይቻላል የሚለውን ደግሞ እንመልከት። አንደኛ በቀን 20 ቲዮኒ ሩል የሚባል መጠቀም። በየ20 ደቂቃው 20 ጫማ ርቀት ያለን ኦብጀክት ለ20 ሰከንድ መመልከት። እንደዚህ በምናደርግበት ጊዜ የአይናችን ጡንቻ እረፍት ያገኛል። በዚህ ጊዜ አይናችን እንዳይደክም ይረዳል። ሁለተኛው በእያንዳንዱ ከ30 እስከ 60 ደቂቃ ውስጥ ከ5 እስከ 10 ደቂቃ እረፍት ማለት። ሶስተኛው ስልካችንን ናይት ሞድ አብርተን መጠቀም፣ ስፔሻሊ ዝቅተኛ ብርሃን ባለበት ቦታ ስንጠቀም። አራተኛው በጨለማ ውስጥ ስልክን አለመጠቀም፣ መብራት አብርቶ መጠቀም። አምስተኛ ስልክን ከ40 እስከ 60 ሴንቲሜትር ርቀት ላይ መጠቀም፣ አለማቅረብ ወይም አቅርቦ አለመጠቀም። ስድስተኛ ከእንቅልፍ በፊት ስልክን ቢያንስ ለ1 ሰዓት ቢበዛ ለ2 ሰዓት አለመጠቀም። ሰባተኛ ጀርባና አንገትን ቀጥ አድርጎ በመቀመጥ እንዲሁም ለረጅም ሰዓት አንገትን ዝቅ አለማድረግ። ስምንተኛና የመጨረሻው አይንን ለማርጠብ ቶሎ ቅንብን ማራገጥ። እነዚህ ስልክን በአግባቡ ተጠቅመን ምንም አይነት የጤና ችግር ሳያስከትለን እንድንጠቀም የሚያግዙን ነገሮች ናቸው። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾች፣ ዛሬው ቪዲዮ ፕሮግራማችን ስልክን ከመጠን በላይ በመጠቀምበት ሰዓት ምን ጉዳቶችን ያስከትላል፣ እንዴትስ እነዚህን ችግሮች መከላከል ይቻላል የሚሉትን አንድ ባንድ አየን። ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ ለብዙ ሰው አድርጉ። በቀጣይ በሌላ ጤና ነክ ቪዲዮ እስከምንገናኝ ሁላችሁንም በያላችሁበት ሰላማችሁ ይብዛ። ደህና ሁኑ። ቻው፣ ባይ ባይ።